ሰላም ጤና ይስጥልኝ ቤተሰብ፣ እንዴት አመሻችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በአብርሽና በሄርሜላ ላይ ትንሽ አስተያየት ለመስጠት መጥቻለሁ። እሱንም ደግሞ በመጀመሪያ ሄርምዬ ወደ ራስሽ ተመለሽ፣ አይንሽን ግለጩ፣ በደንብ አድርገሽ ግለጩ። ከዛ በኋላ ማለት ነው ብዙ ነገሮችን ማየት ትችያለሽ። አሁን ላይ አይንሽን ገልጠሽ አይደለም እየተራመድሽ ያለሹ በጨፈና ነው። በመቀጠል ሄርሜላን የምትወዷት የምታደንቋት እውነተኛ አድናቂ ከሆናችሁ ማለት ነው አብርሽን አትመኙላት። አብርሽ አፈቅርሻለሁ እንዲላት አብርሽ ቀለበት ያደርግላታል ብላችሁ ማለት ነው አትመኙ። በአይምሯችሁ አታስቡ። እንደውም ይች ልጅ ማለት ነው ከአብርሽ እንድትርቅ በቃ ሙሉ በሙሉ ከሱ እንድትርቅ አድርጉ። የእውነት የምትወዷት ከሆነ ማለት ነው። ለምን ካላችሁኝ አብርሽ አይሆናትም። ሲቀጥል አብርሽ ፍቅር አይገባውም። ልንገራችሁ፣ ፍቅር የሚባል አይገባውም። ሩታ ስንት መከራ አይታ አልቅሳ ምን ብላ መጀመሪያ ስትመጣ በመከራ እሱንም በሰው ግፊት ነው እንዲቀበላት የተደረገውና ማለት ነው። አብርሽ ልቡ ድንጋይ ነው። ከድንጋይም ድንጋይ አይናገር አይጋገር። አይታችሁትም ከሆነ እንዴት አድርጌ ልንገራችሁ በእናታችሁ እና ማለት ነው ህይወቷን ነው የሚያበላሸው። ሲቀጥል የሰው ነገር የሰው ነው፣ አያስፈልግም። እኔ ሄርሜላ ቆንጅዬ ነሽ፣ በጣም ንቁ የሆንሽ ሴት ነሽ፣ ፈጣን ነሽ። በዚህ ልክ እሱ ላይ ሙጭጭ የምትይው ለምንድን ነው? ከሱ የተሻለ ወንድ እኮ መያዝ ትችያለሽ እንዴ። ሁለተኛ አብርሽ እንደ ጅል መስሎ ማለት ነው እየነገደብሽ ነው ያለው። ወይ አልፈልግሽም ከህይወቴ ውጪ አይልሽ። ሲፈልግ ሩታ ጋ ይሄዳል። ከሩታ የሆነ ነገር ስትለው አንቺ ጋ ይመጣል። ከዛ ደግሞ ሩታ ና ብላ ስትጎትተው እሷ ጋ ይሄዳል። ስታስወጣ ስታባረረው አንቺ ጋ ይመጣል። አየሽ አይደለ? ሁለታችሁንም ማጣት አይፈልግም። እሷም የልጁ እናት ናት። አንቺ ደግሞ እየሸቀለብሽ ነው ያለው። እየሸቀለብሽ ሲፈልግ ወደ አንቺ ሲፈልግ ወደ እሷ እየሄደ ማለት ነው። እና አሁን ላይ ህይወትሽ አይበላሽም። በነገራችን ላይ ሄርሚ ህይወትሽ አሁን ላይ አይበላሽም። የሚበላሸው ከዚህ በኋላ ነው። ከዚህ በኋላ ስለሚበላሽ ከዚህ በኋላ አቁሚ። አብርሽ 100% ላንቺ አይሆንሽም። የእውነት ነው የምልሽ። እባካችሁ የምትወዷት ልጆች ምከሯት። ይሄ ዛሬ አሁን የተሰራው ቪዲዮ እኔ እኮ እወድሃለሁ፣ አፈቅርሻለሁ በለኝ ትይዋለሽ። አፈቅርሻለሁ ቢልሽ ራሱ አያፈቅርሽም እሱ እንዴ። ይሄ እኮ ምንም ትርጉም የለው። አፈቅርሻለሁ እወድሻለሁ ስላለሽ ባፉ ምን ይሰራልሻል አንቺ ከልቡ ካልሆነ? እና መንቀት አለብሽ። ነቂ። ፍቅር ደግሞ በልመና አይደለም፣ ፈቅዶ ወዶ ሲመጣ ነው። ሲቀጥል እንደዚህ የተብኳካ ነገር የተጨመላለቀ ነገር ውስጥ እንዲ አንቺ ምን ሆነሽ? ወንድ የለም እንዲ በሀገሩ ላይ? እውነት ምከሯት። የምትቀርቧት የምትወዷት ልጆች ምከሯት። አይሆናትም አብርሽ። እኔ ሩታ ራሱ የፈለገ ታምር ቢሆን ባሏም ቢሆን ልጅን ብትወልድለት ራሱ ማለት የትም እየሄደ እያደረ እንደፈለገ እየሆነ እየመጣ እኔ መቀበሏ ራሱ በጣም ይገርመኛል። እውነት ሄርሜላ ብቻ ሳትሆን ሩታ ራሱ ማለት ነው። ትዳር እኮ ክብር ነው። በመጀመሪያ ትዳሩን ያክብር። አይናገር አይጋገር የሆነ እንደ ጅል ወደዚህ ስሉት ወደዛ፣ ወደዚህ ስሉት ወደዛ። በሰው ህይወት ላይ አትጫወት። አንተን ብትሆን ማለት ነው ትዳርክን መምራት ካለብክ ቆፍጠን ብለህ ትዳርክን ምራ። ትዳር ክብር ነው። አንተ ምን ሆነሃል? ዛሬ ላይ ሩታ ጋር ስለሄደ አብርሽ ወደ ሩታ መጥቷል ምናምን ብላችሁ አታጨብጭቡ። ቤተሰብ የምንማርበትን ነገር እንዲያደርግ ጥሩ ነገር ያደርግሽ ንገሩት። ሩታ ጋር መሄዱን ብቻ አትዩ። ነገ ጧት ተነስቶ ደግሞ ይሄዳል ሌላ ሴት ጋር። ይሄ ሰው ሩታንም ሄርሜላንም ነው የሚጫወትባቸው፣ እየተጫወተባቸው ያሉ እንደ የዋህ ሆኖ ማለት ነው። እንደ የዋህ ሆኖ በጣም ይገርመኛል። እኔ በጣም ነው የሚገርመኝ። እና ማለት ነው የሆነ እኔ ወደ ሄርሜላ እንዲመጣ አልፈልግም። በነገራችን ላይ
ሄርሜላን እንዲቀበላት እንዲላት አልፈልግም። እንደውም ቁርጥ ያለ ነገር ቢነግራት አሪፍ ነው። ቀን አልፈልግሽም፣ ከህይወቴ ውጪ፣ ከዚህ በኋላ እኔ ትዳሬን አክብሬ መኖር ነው የምፈልገው ብሎ መናገር። ትናንት ሲጠየቅ እኮ ሁለቱንም ማጣት አልፈልግም፣ ሄርሜላንም ወዳታለሁ፣ ሩታንም ወዳታለሁ፣ የልጄ እናት ናት ምናምን ምናምን፣ ሁለቱንም ማጫወት ነው የሚፈልገው። ለሄርሜላ እውነቱን መናገር አይፈልግም። አፈቅርሻለሁ፣ እወድሻለሁ፣ አገባሻለሁ የሚባል ነገር መውጣት አይፈልግም። ግን እንደ ውሽማ ዝም ብሎ እየደባበሰ ይኖራል። ሩቲን ደግሞ የልጄ እናት ናት፣ ሚስቴ ናት እያለ ሁለቱንም ማጫወት ነው የሚፈልገው። ኖ እና ማለት ነው ሩታም ልትነቂ ይገባል እንጂ እንደፈለገ እየሄደ እየተንዘላዘለ ምን እያለ እየመጣ ለምን እንደምትቀበዩ። ሲቀጥል ትናንት ስትነካኪው ራሱ እኮ አትንኪኝ ምናምን እያለ እንዴት እንደሚሆን አይተሸዋል አይደለ እንዴ? እኔ እንደዚህ አይነት ነገር በጣም ነው የሚገርመኝ። በጣም የሚያስጠላ ነገር። ኧረ ወደዛ